አስራአራተኛው የዓለም አቀፍ የጥራጥሬና የቅባት እህሎች ኮንፈረንስ በአገራችን በኢትዮጵያ በመዲናችን አዲስ አበባ ከህዳር 9 እስከ 10 ለሁለት ቀናት ደማቅ በሆነ ሁኔታ የሚካሄድና የሚከናወን ይሆናል። ይህንን ዓለም አቀፍ የጥራጥሬዎችና የቅባት እህሎች ኮንፈረንስ የኢፌዴሪ ንግድና ቀጠናዊ ትስስር ሚኒስቴር እንዲሁም የኢትዮጵያ ጥራጥሬና ቅባት እህሎች አሶሲዬሽን በጋራ ሆነን የምናዘጋጀው ኮንፈረንስ ነው። እንግዲህ በዚህ ኮንፈረንስ ከ600 በላይ የሀገር ውስጥ እና የውጭ ሀገራት የተለያዩ አካላት የሚታደሙበት በተለይ የሀገር ውስጥ አምራቾች፣ ላኪዎች፣ ዓለም አቀፍ ገዢዎች እንዲሁም ደግሞ በእሴት ሰንሰለቱ ውስጥ ያሉ ተዋናያን የሚገኙበት በተለይ ደግሞ የፋይናንስ ተቋማት እንዲሁም የሚሳተፉበት ፖሊሲ አውጪዎች፣ ዲፕሎማቶች፣ የሀገራችን ከፍተኛ አመራሮችና የስራ ኃላፊዎች የሚገኙበት እና የሚታደሙበት ኮንፈረንስ ነው ማለት ነው። አጠቃላይ የጥራጥሬና የቅባት እህሎች ኮንፈረንስ ስናካሂድ ዋና ዓላማውና አስፈላጊነቱ ስናይ በተለይ በዚህ ኮንፈረንስ የተለያዩ የገበያ መዳረሻዎችን የማስፋት እድላችንን የሚጨምር እንዲሁም ደግሞ የተሻለ የዓለም አቀፍ ገበያዎችን የምንፈትሽበትና የምናይበት በዚህም ደግሞ በተለይ በዘንድሮ አመት በ2018 በጀት አመት ለያዝ ነው የኤክስፖርት አፈጻጸማችን እድገት እንዲያመጣ የማድረግ እድል ያለው በመሆኑ በጣም ጠቃሚና አስፈላጊ ኮንፈረንስ ነው ተብሎ የሚወሰድ ነው። ከዚህም ውጪ የሀገራችን በተለይ የኢትዮጵያ አምራቾች፣ ላኪዎች እንዲሁም ደግሞ የዓለም አቀፍ ገዢዎች በጋራ ሆነው የሚታደሙበት ከመሆኑ አንፃር ለቢዝነስ ትስስርና አጋርነት የተሻለ እድል የሚያገኙበትና የተለያየ የግንኙነት ስራዎች፣ የሽርክና ስራዎች እና ወደፊትም ቀጣይነት ያለው አጋርነት የሚፈጥሩበት ሁኔታ የሚያመቻች ኮንፈረንስ ነው። ከዚህም በተጨማሪ ኢትዮጵያ በንግድና በኢንቨስትመንት ያላትን እምቅ አቅም ለዓለም አቀፍ መድረክ የምታሳይበት ለዚህ ምቹ ሁኔታ ያላት መሆኑን በተግባር የምታረጋግጥበትና የውጭ ቀጥተኛ ኢንቨስትመንት ለመሳብ የተሻለ አማራጭና እድል የሚፈጥር ዓለም አቀፍ መድረክ ነው ብለን ነው የምንወስደው። ከዚህም ባለፈ በተለይ ከጥራጥሬና ከቅባት እህሎች ኤክስፖርት አንፃር በተለይ በእሴት ሰንሰለቱ ውስጥ የሚታዩ እንቅፋቶችን፣ ችግሮችና አንዳንድ ተግዳሮቶችን የሚፈተሽበት የምንወያይበት ለዚህም ደግሞ የጋራ መፍትሄ የምናስቀምጥበት አቅጣጫ የምንከተልበት ሁኔታና አጠቃላይ የኢትዮጵያን የኤክስፖርት ሁኔታ ተወዳዳሪነት የምናሳድግበት ዓለም አቀፍ ገበያ ተለዋዋጭነትና ሌሎች ተግዳሮቶችን ለይተን ነቅሰን በማውጣት ለዚህም አስፈላጊውን ዝግጅት የምናደርግበት መድረክ እንደሆነ የሚወሰድበት ነው። በሌላ በኩል የግሉ ዘርፍና የመንግስት አካላት በጋራ የሚገኙበትና አብሮ የሚመክሩበት መድረኮችም ያሉት በመሆኑ አጠቃላይ የፖሊሲ ሪፎርም አቅጣጫዎቻችን ላይ ግብዓት የሚሰባሰብበት ግንዛቤ የሚፈጠርበት ለቀጣይም መንግስትና የግሉ ዘርፍ አብሮ ለመስራት መሰረታዊ የሆኑ መግባባቶች የሚፈጠሩበት መድረክ ይሆናል ተብሎ ነው የሚወሰደው ማለት ነው። ኢትዮጵያ ባለፉት 7 አመታት በተለይ በለውጡ መንግስት አገር በቀል ኢኮኖሚ ሪፎርም መሰረት ያደረገ በጠነ ሰፊ የሆኑ እርምጃዎችና ስራዎችን ሲሰራ ቆይታለች።
በዚህም ዘላቂ የሆነ አካታች የሆነ የኢኮኖሚ እድገት ለማምጣትም ተችሏል። እስካሁን በተሰራው ስራ የኤክስፖርት አቅማችንን ከጊዜ ወደ ጊዜ በጣም አስደናቂ በሆነ መንገድ እንዲያድግና ለሀገርም አበርክቶ እንዲያመጣ ሰፊ የሪፎርም ስራዎች፣ ጥብቅ የፖሊሲ ማሻሻያዎች፣ የህግ ማዕቀፎች እንዲሁም ደግሞ የምርትና ምርታማነትን ለማሻሻል አስፈላጊ የሚባሉ የልማት ፕሮግራሞችን በመቅረጽ ወደ ስራ ተገብቷል። በዚህም አመርቂ ውጤቶች ተገኝተዋል። በንግድ ሚዛኑ መካከል ያለውን ጉድለትም ለመሙላት በወጪና በገቢ ምርቶቻችን መካከል ያለውን ልዩነት የሚዛን ክፍተት ለመቀነስና ይህንን እየሞሉ ለመሄድም ከፍተኛ እርምጃዎችና ርብርቦች ሲደረጉ ቆይቷል። በዚህም ባለፈው አመት ኢትዮጵያ በ2017 በጀት አመት ከፍተኛ የኤክስፖርት ገቢ የተገኘበት አመት ነው። ይህ ማለት ወደ 8.3 ቢሊዮን ዶላር የገቢ የተገኘበት እና ከእቅዳችን ወደ 161% አፈጻጸም የታየበት ነው። ይህ ከ2016 ከነበረው ሲታይ የ4.59 ቢሊዮን ዶላር ልዩነት ያለውና ከ123% በላይ በእጥፍ ያደገበትና እጅግ አስደናቂ የሚባል የኤክስፖርት ምርት እድገት ገቢ የተፈጸመበት ነው ተብሎ የሚወሰድ ነው። ከዚህ ውስጥ የግብርና ምርት ወደ 118% አፈጻጸም ያሳየና በተለይ ምርትና ምርታማነትን በጥራትም በብዛትም የግብርና ምርቶችን ለማምረት መንግስት እየወሰደ ያለው እርምጃ ውጤት እያመጣ መሆኑ በተጨባጭ ከኤክስፖርታችን ውጤትም ምናይበት መሆኑን የሚያሳይ ነው። ከዚህ አኳያ በተለይ ኤክስፖርታችን ከጊዜ ወደ ጊዜ ያንሰራራ እንዲሄድና በተለይ በ2018 በያዝነው በጀት አመት ወደ 9.4 ቢሊዮን ዶላር ለማሳደግ መንግስት ግብ አስቀምጦ በተለየ መንገድ እየመራው ኤክስፖርታችንን የበለጠ ዳይቨርሲፋይ ለማድረግ መዳረሻዎቻችንንም ለማስፋት እንዲሁም ደግሞ የሚጠበቅበትን የንግድ ሚዛን ጉድለትን ለመሙላት ስብራቱን ለመጠገን አስፈላጊ የሚባሉ እርምጃዎች እየተወሰዱ ነው የሚገኘው። ከጥራጥሬና ቅባት እህሎችም አኳያ ኢትዮጵያ ትልቅ ጸጋ ትልቅ አቅም ያላት ሀገር ናት። በተለይ ጥራጥሬና ቅባት እህሎችን በሰፊው የምታመርት የዓለም አቀፍ ገበያውም ለዚህ ደግሞ ምቹ ሁኔታ ያለውም ከመሆኑ አኳያ እዚህ አካባቢ ያለውን እድል በበቂ ሁኔታ ለመጠቀምና ገበያችንንም ለማሳደግ በተለየ መንገድ እየተሰራ ነው የሚገኘው። በተለይ አዳዲስ የፋይናንስ ፖሊሲ ማሻሻያዎችን በመጠቀም እንዲሁም ደግሞ ግብርና ስራዎቻችን ላይ በተለያዩ ኢኒሼቲቮችና በልማት ፕሮግራሞቻችን የግብርና ምርቶች በብዛትም በጥራትም ተመርተው ለኢንተርናሽናል ማርኬቱ ዓለም አቀፍ ገበያው ምቹ ሁኔታ ተጠቅመው በተለያየ መዳረሻ እንዲሄዱ ለማድረግ ከፍተኛ ስራዎች እየተሰሩ ነው የሚገኘው። ከዚያ አኳያ ብዙ የገበያ እድሎች እንዳሉን አይተናል። እነዛንም የበለጠ ደግሞ ለመጠቀም ሌሎች አዳዲስ የገበያ መዳረሻዎችንም ለማስፋት ጥረት እየተደረገ ነው። እንደሚታወቀው ኢትዮጵያ ብዙ አደረጃጀቶችን እና ዓለም አቀፋዊ ትስስሮችን እየፈጠረች ነው የምትገኘው። ከዚህ አኳያ ብሪክስን ብትወስዱ ራሱ ሌላ የኢኮኖሚክ ኢንቴግሬሽናችንን የበለጠ የምናጠናክርበትና ምርቶቻችን መዳረሻ ሰፊው እንዲያገኙ ለማድረግ መንግስት ብዙ ስራዎችን እየሰራ ነው። የአፍሪካ ኢንትራ አፍሪካ ትሬድንም በተመለከተ በሀገር ውስጥ በኮንቲኔንታል ደረጃ በአህጉራዊ ሁኔታው የተሻለ የገበያ መዳረሻ ለማግኘት በአፍሪካ ኮንቲኔንታል ፍሪ ትሬድ አኳያም ብዙ እድሎች ያሉ በመሆኑ እዛ አካባቢም ምርቶቻችንን ማውጣት የጀመርንበት ሁኔታ ተፈጥሯል። እንዲሁም ደግሞ የተለያዩ ዓለም አቀፋዊና አህጉራዊ ትስስሮችን በመፍጠር የገበያ ማዳረሻዎቻችንን በማስፋት የጥራጥሬና ቅባት እህሎቻችን ገበያ አግኝተው በተሻለ ዋጋ ገቢ እንዲያስገኙ ስራዎች እየተሰሩ ነው የሚገኙት። ስለዚህ ይህን ኮንፈረንስ
በአጠቃላይ የኤክስፖርት አቅማችንን የበለጠ አሟጠን እንድንጠቀም በዚህም ደግሞ ህዝባችን በተለይ ደግሞ አምራቹም ላኪውም ልምድ አግኝቶ የተሻለ አፈጻጸም እንዲያመጣ ስራዎች እየተሰሩ ነው የሚገኙት። በአጠቃላይ ይሄ ኮንፈረንስ በዘርፉ የሚታዩትን ተግዳሮቶች በመለየት ልምዶች በመቀመር የተሻለ ኤክስፖርት አፈጻጸም እንዲኖረን እድል የሚሰጠን እና አመቺ ሁኔታ የሚፈጥር በመሆኑ እንደ አንድ ትልቅ የንቅናቄ ማዕከል አድርገን የምናየው ይሆናል ማለት ነው።